ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 5 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን አዘጋጅቻለሁ ወደ እናንተ አደርሳለሁ። በአዲስ አበባ እየተደረገ ያለው የምክክር ኮሚሽን ላይ የቀና ያደታ የድሮው የመከላከያ ሚኒስተር በኋላ በአዲስ አበባ መሬት አስተዳደር ከተሾመ በኋላ የአዲስ አበባን መሬትና የመሬት ስሪት በመለወጥ ቀዳሚ ከሆኑ የኦህዴድ ባለስልጣናት መካከል አንዱ እንዲሁም ደግሞ በዚህ ሰዓት የጠቅላይ ሚኒስትሩ አማካሪ ሆኖ እየሰራ ያለው በሰዎችን ጭምር የመወያያ ርዕሶችን የሚያቀርቡ ፕሮፌሰሮችን በመሳደብ የሌላ ብሔር አባላት የሆኑትን በማሸማቀቅ ላይ ይገኛሉ ተብሏል። ከምክክር ኮሚሽኑ እየተሰሙ ካሉ መረጃዎች መካከል ቃል በቃል ይሄ ሰው ጊዜውንና ስልጣኑን ተጠቅሞ ምን ተናገረ የሚለውን ጨምሮ የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን አደርሳችኋለሁ። በሱዳን ያለው ጦርነት ከኢትዮጵያ ጋር በቀጥታም ሆነ በተዘዋዋሪ የሚገናኝ ጉዳይ ነው። ከዚህ ጋር በተያያዘ ሰሞኑን በተስፋ መቁረጥ እንዲሁም ደግሞ በወታደራዊ ስምሪት ውስጥ በመልሶ ማጥቃት ዝግጅት የነበሩ የአርኤስኤፍ ታጣቂዎች በጥቁር አባይ ግዛት ከኢትዮጵያ አቅጣጫ በመነሳት ወሳኝ የሚባል ከተማ መቆጣጠራቸውን የሱዳን ሚዲያዎች ዘግበዋል። ጉዳዩን ከኢትዮጵያ ጋር እያያያዙት ይገኛሉ። በምዕራብ ሱዳን በኮርዶፋን ቀጠና ዋና ወታደራዊ ስትራቴጂክ ይዞታቸውንና መንግስት የመሰረቱበትን ቀጠና እያጡ ያሉት እነ ጀነራል መሐመድ ደጋሎ በዚህ በኩል ከቤንሻንጉል አቅጣጫ ወደ ጥቁር አባይ ወይም ደግሞ ብሉ ናይል የሱዳን ግዛት የከፈቱት ጥቃትን በተመለከተ መረጃዎችን ይዣለሁ፣ አደርሳችኋለሁ። በተለያዩ አካባቢዎች ያሉ አሁናዊ ሁኔታን የተመለከቱ ዝርዝር ወታደራዊ እንዲሁም ደግሞ የግንባር መረጃዎችን ትሰማላችሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በርካቶቻችሁ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ ወለጋ አካባቢ ያለውን ሁኔታ በተመለከተ በአግባቡ ድምጽ እየሆንከን ስለሆነ በእጅጉ እናመሰግናለን ብላችሁኛል። ይሄ የተለየ ምስጋና የሚገባው ጉዳይም አይደለም። ዝርዝር መረጃዎቹ እስከወጡ ድረስ የትኛው ሚዲያ ኃላፊነት አለበት? በተለይ ሰብአዊ ጉዳዮችንና በሰዎች ላይ የሚደርሱ ሰቆቃዎችን የሚዲያዎቹ የመሸፈን ኃላፊነት አለባቸው። አሁንም ዛሬም በምስራቅ ወለጋ ጉትን አካባቢ ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው የሚገኘው። የሟቾቹ ቁጥር ከ35 በልጧል ተብሏል። በቤተክርስቲያናት፣ በመስጊድ እንዲሁም ደግሞ በተለያዩ ቦታዎች ተጠልለው የሚገኙ ሰዎችም ጥቃት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ይሄ በተለይ የአንገር ወንዝ ተፋሰስን ተከትሎ ያለውን ለም መሬት መልሶ ለመቆጣጠር ያለመ ዘመቻ እንደሆነና ዋናው ዓላማ ይሄ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ በወለጋ ቀጠናም ሌላ ሶስተኛ አማራጭ ኃይል እነ ሽመልስ አብዲሳ እነ ኮሚሽነር ጀነራል አራርሳ መርዳሳ ማዘጋጀታቸውን የሚገልጹ መረጃዎች አሉ። ከአማራ ባሻገር እንደዚሁ በከማሽ እና በዚህ ቀጠና የቤንሻንጉል ተወላጆችም እንደዚሁ በኦህዴድ የገዳ ኮማንዶ እና ሌሎች የጸጥታ ኃይሎች ጭፍጨፋ እየተፈጸመባቸው መሆኑን የሚገልጹ መረጃዎች አሉ። ጉዳዩ ይሄም የመሬት ጉዳይ ነው። ይህንን የተመለከቱ መረጃዎችንም አሰናድቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። በአዲስ አበባ አሁንም የሌሎች ኢትዮጵያውያንን መኖሪያ ቤቶች የማፍረስና የኦሮሞዎችን ብቻ ለይቶ በመተው በሌሎቹ ላይ ጉዳት እየደረሰ መሆኑን የሚገልጹ መረጃዎች ወጥተዋል። በቦሌ ክፍለ ከተማ ቦሌ አየር መንገድ ጀርባ ጎሮ አሳ ማርባታ ተብሎ በሚጠራው አካባቢ የተፈጸመ ያለውን ድርጊት በተመለከተ የመረጃ ምንጮቹ ከባለፈው አርብ ጀምሮ የፌዴራል ፖሊስ በአዲስ አበባ ፖሊስ እና በሌሎች አፍራሽ ግብረ ኃይሎች በቅንጅት በርካታ መኖሪያ ቤቶች እየፈረሱ መሆናቸው ታውቋል። ድርጊቱን ለማስቆም የሞከሩ የአካባቢው ነዋሪዎች በፖሊስ ቁጥጥር ስር ውለዋል። በዚህ ምክንያት ከ55 በላይ ሰዎች በፖሊስ ቀድመው ታስረዋል። ነዋሪዎቹ መስተዳድሩ ህገወጥ ግንባታ በሚል ሽፋን የወሰደው እርምጃ ቢሆንም ነዋሪዎቹ ግን እርምጃው ከኦሮሞ ብሔር ውጭ ያሉ የሌሎች ኢትዮጵያውያንን በተለይ የጉራጌና የአማራ ተወላጆች መኖሪያ ቤቶችን ላይ ያነጣጠረ እንደሆነ ነው እየገለጹ ያሉት። መኖሪያ ቤቶቹ እየፈረሱ ያሉት ከኦሮሞ ውጭ ያሉት ናቸው። ይህንን በተመለከተ እንግዲህ በዝናብ በብርድ አሁን ባለው ክረምት ህፃናት፣ እናቶች፣ አዛውንቶችና ነፍሰ ጡሮች ለከፋ ችግር መዳረጋቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ከአሁን በፊት እንደሚታወሰው በአዲስ አበባ ዙሪያ ሸገር ከተማ ተብሎ የሚታወቀውና የኦሮሞ ልሙጥ ከተማ እናቋቁማለን በሚል እነ ሽመልስ አብዲሳ ከ500 ሺህ በላይ ሰዎች ማፈናቀላቸውን ከ130 ሺህ በላይ ቤቶች ማፍረሳቸውን የኢትዮጵያ እንባ ጠባቂ ተቋም በወቅቱ ባወጣው ሪፖርት ማሳወቁ ይታወቃል። ዛሬም በአዲስ አበባ ውስጥ እንግዲህ እየተመረጡ ቤቶች እየፈረሱ መሆናቸውን ነው መረጃዎቹ የሚያሳዩት። በተመሳሳይ በለሚ ኩራ ክፍለ ከተማ ወረዳ 10 መሪ ተብሎ በሚጠራው አካባቢ ፋሚሊ ሞል ተብሎ የሚጠራው አካባቢ እዚሁ መንገድ ስታቋርጥ የነበረች አንድ ትግረኛ ገጭቶ የገደለ የኦሮሞ ተወላጅ አርቲስት እስካሁን በፖሊስ ቁጥጥር ስር አልዋለም የሚል መረጃም ወጥቷል። ይህ እንግዲህ ምናልባት የግለሰብና የፖሊስ ጉዳይ ስለሆነ መረጃው በጥንቃቄ የሚታይ ሆኖ
በዚህ በኩል እስካሁን ፖሊስ የሰጠው ምላሽ የለም ያሉት የመረጃ ምንጮቹ ነሐሴ 3 2018 ከጠዋቱ 1 ሰዓት ላይ ፋሚሊ ሞል ፊት ለፊት ከቤተ ክርስቲያን ስትመለስ የነበረች አንዲት ወጣት ሴት በሰሌዳ ቁጥር መጨረሻው 87 በሆነ መጀመሪያው 03 በሆነና መሀል ላይ ቁጥር ባለው ሰሌዳ ቁጥር ተገጅታ አደጋ ደርሶባታል። አሽከርካሪው ግን በቁጥጥር ስር አልዋለም። አራርሳ ገቢሳ የሚባል ታዋቂ የኦሮሞኛ ዘፋኝ እንደሆነ ነው መረጃዎቹ የሚጠቁሙት። ከዚህ ጋር በተያያዘ የተጎጂ ቤተሰቦችም ሆነ በፖሊስ በኩል እስካሁን ድረስ የተሰጠ በቂ ምላሽ የለም ብለዋል። እንግዲህ በአዲስ አበባ ከሚሰሯቸው ጉዳዮች መካከል አንዱ ለሕግም ተገዥ አይደሉም። ከአሁን በፊትም በእንደዚህ አይነት ጉዳዮች ላይ በየመዝናኛ ቤቶቹ በየመዝናኛ ክበቦቹ የሚፈጽሟቸው ወንጀሎች በፖሊስ ጭምር የሚያዙ አይደሉም። እንግዲህ በሀገሪቱ ውስጥ ያለው በተለይ በአዲስ አበባ ያለውን ሁኔታ የሚያሳይ ነው። ቁጥር 1 እና ቁጥር 2 በሚል ዜጎች ደረጃ አላቸው ተብሏል። እንግዲህ ከዚህ ጋር በተያያዘ ደግሞ በብሔራዊ ምክክር ኮሚሽኑ ላይ የኦህዴድ ብልጽግና ባለስልጣናት እንግዲህ በእጅግ ድፍረት የተሞላበት ዛቻ፣ ሰዎችን ማዋረድ እየፈጸሙ ነው ተብሏል። በአሁኑ ወቅት የጠቅላይ ሚኒስትር አማካሪ ሆነው እየሰሩ ያሉት አቶ ቀና ያደታ ምናልባት ዶክተር የሚልም ታይትል አላቸው። በአንድ የመወያ ፕሮግራም ርዕስ እያቀረበ በነበረ ፕሮፌሰር ላይ ስድብ እና እንዲሁም ደግሞ ንቀት የተሞላበት ዛቻና ቃል በቃል እንግዲህ ለሚዲያ የማይሆን ቃል በመጠቀም ተሳድበዋል ነው የተባለው። የምናዝህን የምታደርግ ከሆነ አድርግ፣ ከዛ ውጭ በምን ጉዳይ ነው ማውራት የምትችለው? ተጽፎ የሰጠህን አቅርብ በሚል ነው ይህንን እያደረገው ቀና ያደታ። እንግዲህ የሰው ቀድሞ መከላከያ ሚኒስተር በኋላም ደግሞ የአዲስ አበባ መሬት አስተዳደር ውስጥ በመሾም አዲስ አበባ ውስጥ ያለውን የመሬት ስሪት ነባር ይዞታዎችን እንዲሁም ደግሞ የመሬት አጠቃላይ ባለቤቶችና ይዞታዎችን በመቀየርና ሸገር ከተማ ተብሎ ለተባለው ከተማ አስተዳደሩና የመሬት ካርታዎችን ተላልፈው እንዲሰጡ ማድረግ ጭምር ሚና ከተጫወቱ ሰዎች መካከል አንዱ ነው። እንግዲህ በዚህ በምክክር ኮሚሽኑ ላይ ያልተመዘገቡ ተሳታፊዎችን በማስገባታቸው ኦህዴዶች፣ ሌሎች እንደዚሁ ይህንን በመቃወማቸው እንዲሁም ደግሞ ከተሰጠው አጀንዳዎች ማብራሪያ የሰጡ ፕሮፌሰሮችን ጭምር ነው ሲያሸማቅቅ እየነበረው ተብሏል። ሀገራዊ መግባባትን መፍጠር የሆነው ዓላማው፣ ሆኖም ግን ዜጎች በብሔራቸው ምክንያት በኦህዴድ ባለስልጣናት የሚዋረዱበት መድረክ ሆኗል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎችም እንደደረሱኝ የማደርስ ይሆናል። ወደ መተከል ቀጠና እሄዳለሁ። በቤንሻንጉል ጉሙዝ እና በካማሺ ቀጠና ያለውን ላስቀድም። በቤንሻንጉል ጉሙዝ እና በኦሮሚያ አዋሳኝ ቀጠናዎች እየተከሰተ ያለውን አጠቃላይ ሁኔታ በተመለከተ ልክ እንደ አማራ ተወላጆች የጉሙዝ ተወላጆችም በነ ሽመልስ አብዲሳ በህጋዊና በህገወጥ መንገድ በመደበኛና በኢመደበኛ ባደራጇቸው ታጣቂዎች የጅምላ ጭፍጨፋ እና መጠነ ሰፊ የንብረት ዝርፊያ እየተፈጸመባቸው መሆኑን ከምዕራብ ኢትዮጵያ የደረሱ መረጃዎች ያሳያሉ። በዚህም በርካታ ንጹሐን ዜጎች ህይወታቸውን ለማዳን ወደ ተለያዩ ከተሞች እየተሰደዱ መሆናቸው ተገልጿል። በመሬት ይገባኛል ሰበብ የሚፈጸመውን ጥቃት በተመለከተ የቀጠናዊ ደህንነት ሁኔታ እጅግ የሚያባብስና ከፍተኛ ትኩረት የሚሻ ጉዳይ ነው ብለዋል። በቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው የኦሮሚያ ክልል ከማሽ ዞን ሚጤ ቀበሌ በጉሙዝ ነዋሪዎች ላይ የነ ሽመልስ አብዲሳ ገዳ ኮማንዶ እና ጋቸና ሲርና ሌሎች ታጣቂዎች ጭፍጨፋ ፈጽመዋል። መሬቱ የኛ ነው ለቃችሁ ውጡ በሚል ስልታዊ መመሪያ እንደሆነ ይህ ጥቃት የተፈጸመው ታውቋል። የገዳ ኮማንዶ ኃይሎች እንዲሁም ደግሞ በነጃልሞሴ የሚመሩ ሸኔ ሆነው ግን በሚሊሻ ቢሮ ተጠሪ የሆኑ በእነዚህ ኃይሎች ነው ይህ ጉዳት እየደረሰው። ጥቃቱን ተከትሎም ንጹሐን ዜጎች የቤት ንብረት፣ የቀንድ ከብቶች እንዲሁም ደግሞ ሞተር ብስክሌቶች እና ባጃጆች፣ የትራንስፖርት ንብረቶች በጭነት መኪኖች ጭምር ተዘርፈዋል ነው የተባለው። ከዚህ አካባቢ የተዘረፉት ወደ ሊሙ ገሊላ ተብሎ ወደሚጠራ አካባቢ ስለመወሰዳቸው የገለጹት የመረጃ ምንጮች የሱዳንና የደቡብ ሱዳን ኮሪደር እናወጣለን በሚል ነው ይህን ስልታዊ መሬት ለመቆጣጠር እነ ሽመልስ አብዲሳ ስምሪት በመስጠት በአካባቢው ነዋሪ ሲቪሊያን ላይ የማጽዳት ዘመቻ የከፈቱት ብለዋል። በሌላ በኩል በኦሮሚያ ክልል ሊሙ ገሊላ ወረዳ በጊዳ አያና ወረዳ ገጠራማ ክፍሎች ላይ የኦሮሞ ተወላጆች ጭምር እጅግ አስከፊ በሆነ ደረጃ ጫና እንዲሁም ደግሞ ጭፍጨፋም፣ ዝርፊያም፣ እንግልት እየደረሰባቸው ነው። በአካባቢው የጃልመሮን ጦር በሰብአዊነት ለመክሰስ በሚል በሌላ መንገድ የተደራጀ ሌላ ታጣቂ ኃይል ይህንን እየፈጸመ የመንግስት የጸጥታ ኃይሎች ጋር በመሆን የነጃልመሮን ኃይል ለመምታትና እንዲሁም ደግሞ ነጃልመሮ የህዝብ ተቀባይነታቸውን ለማሳጣት በሚል አንድ በጃል መርጋ ደበሎ ተብሎ በሚጠራ ሌላ አዲስ ሰው የተዘጋጀ ታጣቂ ቡድን ነው። ይሄ ሶስተኛው ኃይል እንደሆነ ነው የተገለጸው። በነጃል መርጋ ደበሎ የሚመራው እና ከበስተጀርባው ደግሞ ነጃል ሰኝ አሁን ሚሊሻ ቢሮ ኃላፊ የሆኑት የነሽመልስ እንዲሁም ምክክር ኮሚሽኑ ላይ ያሉት የሚመሩትና የሚደግፉት ኃይል
ቡድኑ በብልጽግና መንግስትና የጸጥታ ኃይሎች ድጋፍ እንደሚደረግለትና ዋና ዓላማው በጫካ ውስጥ የምንገኘው የነጃልመሮ ጦርን በተለያዩ የንጹሃን ጭፍጨፋ እንዲሁም ደግሞ የጦር ወንጀል ለመክሰስና በእነሱ ጉዳዩን ለማሳበብ እየታለመ ዘመቻ የሚያደርግ ሲሆን ነጃልሞሴ ቡድንም በተመሳሳይ ከመከላከያ ጋር በመሆን በተለያዩ አካባቢዎች በንጹሃን ላይ ጭፍጨፋ ይፈጽማሉ። ምናልባት አድማጭ ተመልካቾች ወለጋ ያለው አካባቢ ያለው ሁኔታ እጅግ ውስብስብ ሁኔታ እንደው ስዕል ቢኖራችሁ በሚል ነው ይህንን በዝርዝር ማቅረብ ያስፈለገው። ቀደም ብሎ ነጃልሞሴ ከነ ጃልመሮ ተገንጥለው ሲወጡ ባሉበት ድጋፍ እየተደረገላቸው በሚደረጉ ጭፍጨፋዎች ይሳተፋሉ። አሁንም የመከላከያ ዩኒፎርም ይለብሳሉ። ሲያሻቸው ደግሞ ነፃ አውጪ ነን ይላሉ። አሁን ደግሞ ሶስተኛ አማራጭ ኃይል በክልሉ ፖሊስ ኮሚሽነር በነ ጀነራል መርዳሳ የተዘጋጀ ኃይል ነው። እንግዲህ ጃል ከላይ የተጠቀሰው ሰው ጃል መርጋ ደበሎ የሚመራው ኃይል በዚህ በቤኒሻንጉል እና በጉሙዝ ተወላጆች ላይ ጭፍጨፋ እየፈጸመ ያለው ነጃል ሞሴ እና ሌሎች ታጣቂዎች ነገዳ ኮማንዶ፣ ነጋቸና ሴርና ሌሎችም ደግሞ ነረጲ ሎላ በቅንጅት ነው በአካባቢ ነዋሪዎች ላይ ጥቃት እየፈጸሙ ያሉት። የብልጽግና አስተዳደርም በተለይ አይቀበሉም፣ ለብልጽግና አስተዳደር አልገበሩም፣ የሸኔ ደጋፊ ናቸው በሚባል የኦሮሞ ተወላጆች ላይም እንደዚሁ ጥቃቶች ተፈጽመዋል። እነዚህ ጥቃቶች ሰቆቃዎች የሚፈጸሙት የነጃልመሮ ጦር በህዝብ ዘንድ ተቀባይነቱን እንዲያጣና በጦር ወንጀል እንዲከሰስ ስሙ እንዲበላሽ ለማድረግ ያለመ ሲሆን እነዚህ ቡድኖች በተለይ በአካባቢ በሚኖሩ የኦሮሞ ተወላጆች ጭምር ሴቶችን ባስገዶ መድፈር በባሎች በአባቶች እንዲሁም ደግሞ በእናት አባት ፊት ጭምር ይደፍራሉ። ግድያና ከፍተኛ የገንዘብ ዝርፊያን በየቀኑ ይፈጽማሉ። በአካባቢው ማን ማንን እየገደለ እንደሆነ እንኳ ለመለየት በሚያስቸግር ሁኔታ ግራ የሚያጋባ ቀውስ ነው ያለው በወለጋ ቀጠና ብለዋል። በዚህ አሰቃቂ ግፍና ስጋት ምክንያት አካባቢው በተለይ ሊሙ ገሊላ ተብሎ የሚጠራውና አጎራባች አካባቢዎች የንጹሃን የመታረጃ ቄራዎች ሆነዋል ነው የተባለው። ይህ በእንዲህ እንዳለ ወደ መተከል ቀጠና ስንሄድ ደግሞ በመተከል ቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ከማለዳው 12 ሰዓት ጀምሮ ለአንድ ሰዓት ተኩል የቆየ ከባድ ተኩስ ነበር በከተማው ውስጥ ተብሏል። ከዚህ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው የሚገኙት። የኢትዮ ፎከስ የዓይን እማኞች ግን የሚከተለውን አድርሰዋል። ይሄ ጥቃት በዋናነት የተቀነባበረው የጉሙዝ ታጣቂዎች መሪ በሆነው መኩሪያ ተብሎ በሚጠራ ሰው እንደሆነና እሱ የሚመራቸው ታጣቂዎች ወደ ከተማው በመግባት ጥቃቶች መክፈታቸውን የመረጃ ምንጮች ገልጸዋል። ይህ የጉሙዝ ታጣቂ መሪ በተደጋጋሚ እየተደራደረ ከብልጽግና ጋር ይገባል፣ ሲያሻው ይወጣል። ጥቃቱ በከተማው በግልገል በለስ ከተማ ደቡባዊ አቅጣጫ በተለይ መናኸሪያና ማረሚያ ቤቱ አካባቢ በሞርተርና እንዲሁም ደግሞ በፊት ለፊት ጥቃት በተለይ በተከፈተ ጥቃት መናኸሪያ ውስጥ በርካታ ሲቪሊያን ተገድለዋል። መናኸሪያው ላይ በተጣለ ሞርተር ከጥቃቱ ለማምለጥ በመናኸሪያው በኩል የሚሮጡ ንጹሃን እንደዚሁ በተከፈተ ተኩስ ጉዳት ደርሶባቸዋል። እስካሁን ባለው መረጃ 4 ሰዎች ህይወታቸውን ሲያጡ 17 ሰዎች ደግሞ ከባድና ቀላል ጉዳት አጋጥሟቸዋል። የሟቾቹ ቁጥር ሊጨምር ይችላል ተብሏል። የታጣቂው መሪ መኩሪያ የሚባለው የጉሙዝ ታጣቂ መሪን በተመለከተ ከ2 ሳምንት በፊት ገብቶ ከብልጽግና ጋር ተደራድሮ አዲስ የወርቅ ማውጫ ማሽን በመንግስት ኤክስካቫተር መቆፈሪያ ማሽን ሊገዛለት እንዲሁም ደግሞ የሚፈልገው የወርቅ ቦታ መርጦ እንዲወስድ ተስማምቶ እንደነበር የገለጹት የመረጃ ምንጮች የታጣቂ መሪው ለወታደሮች በካምፕ ውስጥ በቂ ምግብና በቂ ቁሳቁስ አልቀረበም፣ አላሟላችሁም በሚል ዛሬ ይህን ተጨማሪ ጥያቄ በመያዝ ወደ ከተማው በመግባት ነው ይህን ጥቃት እያደረሰው ብለዋል። ሁለት የመንግስት ሊኖር አይችልም ይህንን ካልሰማህ በሚል አካባቢው አስተዳደር ምላሽ መስጠቱ ተከትሎ በዚህ የተቆጣው የነመኩሪያ ታጣቂ ኃይል በከተማው ላይ ጥቃት ማድረሱ ታውቋል። ይህንን ተከትሎ እንደዚሁ በአካባቢው የሚሊሻና የአካባቢው የክልሉ ልዩ ኃይልም በንጹሃን ላይ ጉዳት ማድረሱን የወጡ መረጃዎች ገልጸዋል። በጠዋት ከፍተኛ ተኩስ ነበር። ከሰዓት በኋላ በከተማ ያለው ሁኔታ ጸጥ ያለ እንደሆነ የገለጹት የመረጃ ምንጮቹ ከታጣቂዎቹ እየሞተ ወይም ደግሞ እየተጎዳ ስለመኖሩ ያወቅነው ነገር የለም፣ በማረሚያ ቤቱ በኩል የሾልከው ከተማውን ለቀው ወጥተዋል ሲሉ ነው የገለጹት። ይህ ሰውዬ ካሁን በፊትም በማረሚያ ቤቱ አካባቢ እንደዚህ ጥቃቶችን በማክፈት ባለፈው ስጋ በማረድ ላይ የነበሩ ለዓመት በዓል የተሰባሰቡ ሰዎችም ጉዳት እንደርስባቸው እያደረገ በተለይ የአማራ ተወላጅ በአካባቢው ጭፍጨፋ ሲያስተባብር የነበረ በኋላ በድርድር ወይም ደግሞ ትጥቅ በመፍታት በሚል ሰበብ ከገባ በኋላ ታጣቂዎች የትጥቅ አይፈቱም ብሎ በንጹሃን ላይ ጉዳቶችን ሲያደርስ የቆየ ሰው እንደሆነ ነው መረጃዎች የሚገልጹት። ወደ ምስራቅ ጎጃም ዞን ስንሄድ በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ በመንግስት የጸጥታ ኃይሎች ወደ ፋኖ መቀላቀላቸውን የሚያሳዩ መረጃዎች ወጥተዋል። ከግዳጅና ስምሪት ቀጠናቸው በመውጣት ወደ ፋኖ ዛሬ ነሐሴ 5 2018 የተቀላቀሉት 11 የሚደርሱ የጸጥታ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄን ቴዎድሮስ ዕዝ 201ኛ 74ኛ
ክፍለ ጦርን 201ኛ ኮር መቀላቀላቸው ነው የተገለጸው። የመከላከያ ሻምበል መሪ 2፣ የመከላከያ ጋንታ መሪ 1፣ ከመከላከያ አባላት አጠቃላይ 4 እንዲሁም ደግሞ 3 የአድማ ብተና አባላት፣ 2 የሚሊሻ አባላት፣ 2 የፖሊስ አባላት በድምሩ 11 የቡድን መሳሪያ ብሬንን ጨምሮ ታጥቀው ወደ ፋኖ ስለመቀላቀላቸው የፋኖ የመረጃ ምንጮች ገልጸዋል። በስም ዝርዝር ተጠቅሰው እንግዲህ ይፋ ተደርገዋል። እነዚህ እንግዲህ ዳውድ አብዱ፣ እያዩ ምህረት፣ ይገረም ቸኮል፣ ኤፍሬም ገለቱ፣ ሃይማኖት ማቲ፣ መርጋ ፍቅሩ፣ አሊ ሐሰን፣ ይሁን የሞገስ፣ ደስታው አማረ እንዲሁም ደግሞ ገብሬ ጌታቸው፣ ኤርሚያስ ታደለ እንደሆኑ ነው የተገለጸው። ከላይ የተጠቀሱት ከግዳጅ ቀጠና መውጣት ወደ ፋኖ የተቀላቀሉት በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ የሚገኙ ጦር ካምፕ ሰሞኑን በደረሰባቸው ምት ምክንያት መደናገጡንና ወደ ፋኖ መቀላቀላቸውን የተቀላቀሉ አባላት ስለመግለጻቸው እዙ በላከው መግለጫ ላይ አሳውቋል። በዚህ አባላቱ አስቀድመው ታጥቀው የመውጣት ዓላማ የነበራቸው ቢሆንም ለመውጣት ባለመመቸቱ ለወራት ሊቆዩ የቻሉ ሲሆን ሌሎችም የነሱን ፈለግ ተከትለው ወደ ፋኖ ሊቀላቀሉ እንደሚችሉ ነው የገለጹት። ሌላው እንደዚሁ በራያ ግንባር ደግሞ የህወሓት ታጣቂዎች ከግዳጅና ስምሪት ቀጠና በመውጣት ስለመበተናቸው የሚገልጽ መረጃ ነው። በአንዳንድ አርሚዎች ላይ በየቀኑ ከ6 እስከ 15 የሚደርሱ ሰዎች በየአርሚው በየቀኑ ከግዳጅና ስምሪት ቀጠናቸው እየወጡ እንደሆነ የሚገልጹ መረጃዎች ወጥተዋል። በመሆኒ ባለማጣ፣ ማይጨው መናኸሪያዎች ጭምር የተመደቡ ሰላዮች የኮበለሉ ታጣቂዎችንና እንዲሁም ደግሞ የጠፉ ታጣቂዎችን በፖሊስ ጣቢያ እየያዙ እያሰሩ እንደሆነ የወጡ መረጃዎች ገልጸዋል። ታጣቂዎቹ ከስርዓት ለማምለጥና ህይወታቸውን ለማዳን ባጃጅ፣ የግል ትራንስፖርት፣ ሞተር ብስክሌት እንዲሁም ደግሞ ገጠራማ አካባቢዎችን ተከትለው እየጠፉ እንደሆነ ነው የተገለጸው። በራያ አለማጣ ታኦ ተብሎ ወደሚጠሩ አካባቢዎች እና አምባሻ አምባ አንሻ ተብሎ ወደሚጠሩ አካባቢዎች ዛሬ ጀነራል መድፍ ተብሎ የሚጠሩ ከባድ መሳሪያዎችን ህወሓት ስለማስጠጋቱ መረጃዎች ገልጸዋል። በዚህ አካባቢ በተለይ በሸራ የተሸፈኑ ሌሎች የጦር መሳሪያዎችም ወደ አካባቢው ወደ ራያ ቆቦ ዞብል ቀጠና እንደዚሁ ስምሪት ተሰጥቷቸዋል። ራያ ዞብል ተብሎ የሚጠራው በራያ ቆቦ አካባቢ የሚገኘው ወሳኝና ስትራቴጂክ ቦታን ለመያዝ ትላንትና መሻሹን የህወሓት ታጣቂዎች ወደ አካባቢው ስምሪት ወስደው እንደነበር የወጡ መረጃዎች ገልጸዋል። ዞብል ተብሎ የሚጠራው ተራራ ከአሁን በፊት በአካባቢው ካሉ የራያ አካባቢዎች የሰሜን ወሎ፣ የእጁ፣ የራያ እንዲሁም ደግሞ የአፋርና የትግራይ አዋሳኝ አካባቢዎችን ለመቆጣጠር የሚያስችል ወሳኝ ስትራቴጂክ ቦታ በመሆኑ አፄ ዮሐንስም እዚህ አካባቢ ቤተመንግስት እንደነበራቸው የመረጃ ምንጮቹ ገልጸዋል። ወደ ምዕራብ ኢትዮጵያ ስንሄድ የፈጥኖ ደራሽ ኃይሉ እና የሱዳን ህዝቦች ነጻነት ንቅናቄ ኤስፒኤልኤም በጋራ በመሆን ዛሬ በጥቁር አባይ ግዛት በከፈቱት ጥቃት ወሳኝ የምትባለውን ጊሳን ከተማን ከሱዳን የአልቡራን ጦር መቆጣጠራቸውንና በአካባቢው ድል መቀዳጀታቸውን ሚዲያዎች ገልጸዋል። የአርኤስኤፍ የፖለቲካ አስተዳደር አካላት የጊሳን ከተማ ነጻ ማውጣታቸውንና መቆጣጠራቸውን ሲገልጹ፣ የሱዳን ጦር የደቡብ ብሉ ናይል አካባቢ አስተዳደር በበኩሉ ጥቃቱን መክተው ከተማዋን ከአርኤስኤፍ እንደተከላከሉና የካውንቲው ዋና መስሪያ ቤት መጠበቃቸውና ጥቃቱን መመከታቸውን እየገለጹ ይገኛሉ። በሱዳን ጦርና በአካባቢ ያለው አጠቃላይ ሁኔታ በተመለከተ የሱዳን ጦር ምንጮች አርኤስኤፍ እና ተባባሪያቸው ኤስፒኤልኤም በቀጥታ ከኢትዮጵያ ወሰን በመነሳት ይህን ጥቃት እንደከፈቱ እየገለጹ ነው የሚገኙት። የሱዳን ጦር እንደሚለው አጎራባች ከሆነው የኢትዮጵያ ቤኒሻንጉል ጉሙዝ ክልል አቅራቢያ አርኤስኤፍ እና ኤስፒኤልኤም ኃይሎች መሸጋገሪያ የሎጂስቲክ እንቅስቃሴ እየተደረገላቸው ነው ይህን ጥቃት የከፈቱብን ሲል ነው እየገለጸው። የኢትዮጵያ መንግስት እዚህን ውንጀላዎች አጥብቆ ቀድሞ ማስተባበሉ የሚታወቅ ቢሆንም ግን እነዚህ የአርኤስኤፍ ታጣቂዎች ትናንትን ጨምሮ በአሶሳ ከተማ እንቅስቃሴ ያደርጉ መታየታቸውን እንዲሁም ደግሞ ወደ ቻድም የተወሰኑት እየተዛወሩ መሆናቸው መገለጹ ይታወቃል። ይህ በእንዲህ እንዳለ አርኤስኤፍ በምስራቅ ሱዳን በብሉ ናይል ክልል ዳርፉር ሰፊ መሬት ቁጥጥር እየሌለው መሆኑ ይታወቃል። ነገር ግን በዚህ አካባቢ ከሚንቀሳቀሰው ኤስፒኤልኤምን ተብሎ ከሚጠራው በአብዱልአዚዝ አልሂሉ እና ጆሴፍ ቱካ በሚመሩ ታጣቂዎች በመደገፍ ነው አርኤስኤፍ ይህንን ወታደራዊ ዘመቻ የከፈተው። በጊሳና ኩርሙክ አቅራቢያ ባሉ የወሰን አካባቢዎችም እንደዚሁ ጥቃት ማድረሱን ዛሬ የወጡ መረጃዎች ገልጸዋል። የሱዳን ፈጥኖ ደራሽ ደጋፊ ኃይሎች እና አብዱልአዚዝ አልሂሉ እና ህዝባዊ ነጻነት እንቅስቃሴያቸው ይህን ስትራቴጂካዊ ከተማን ቄሳን ተብሎ የሚጠራውን ካውንቲ መቆጣጠራቸውን ቢገልጹም በሌላ በኩል የሱዳን መደበኛ ጦር ደግሞ ጥቃቱን እየመከተና እያስወጣቸው እንደሆነ ዘግይቶ ባወጣው መረጃ ገልጿል። ከኩርሙክ 61 ኪሎ ሜትር ላይ የሚገኝ አካባቢ እንደሆነና ወደ ሱዳን ዘልቆ የገባው አርኤስኤፍ ከኢትዮጵያ ድንበር የሎጂስቲክ እና የቅብብሎች መስመሩን ለመቆጣጠር ያለመ ዘመቻ እንደሆነ ተገልጿል።
ጥቃቱ ከኢትዮጵያ ድንበር በኩል እንደተሰነዘረ ቢገለጽም በቤንሻንጉል ሱዳን ድንበር ኢትዮጵያ አካባቢ ከፍተኛ የሆነ የድሮን አሳ እየተደረገ መሆኑንም መረጃዎቹ ጠቁመው ገልጸዋል። ወደ ሌሎች መረጃዎች ስንሄድ ደግሞ የአልቡርሃን ጦር የፓኪስታንና የቻይና መሳሪያዎችን በመታጠቁ በአርኤስኤፍ ላይ ወታደራዊ ድል እየተቀዳጀ እንደሆነ ወታደራዊ መረጃዎችን የሚያጋሩ ሚዲያዎች ዘግበዋል። የሱዳን ጦር አቅሙን ለማጠናከር በተደረገ ስምምነት መሰረት ዩኤቪኤስ ተብሎ የሚጠሩ የፓኪስታን ድሮኖችን እንዲሁም ደግሞ ሻርፐር 2 ተብሎ የሚጠሩ ታክቲካል ድሮኖችን ይህ 4 ኤምአር 10K እንዲሁም ደግሞ ባቢስ ኤምአር 5 ተዋጊ ሰላይ ድሮኖችን ከፓኪስታን ማግኘቱን መረጃዎች ገልጸዋል። እንግዲህ እነዚህ ለአልቡርሃን የሚሰጡ ድሮኖችም በከፊል ወደ ህወሓት የመተላለፍ እድላቸው ሰፊ እንደሆነ ነው የሚገለጸው። ኤኬ4 ተብሎ የሚጠሩ ተዋጊ አውሮፕላኖችን እንዲሁም ደግሞ ተዋጊ ጀቶች መለዋወጫዎችን ጭምር እንደዚሁ በፓኪስታን ድጋፍ ማግኘቱ ተገልጿል። ይሄ እንግዲህ የአልቡርሃን ጦር ነው። ኤችኪው 9 እና ኤችኪው 6 ተብሎ የሚጠሩ የአየር መከላከያ ሚሳኤል ስርዓቶችንም እንደዚሁ በቅርቡ ድጋፍ ተደርጎለታል ተብሏል። የሱዳን ጦር የካሜራና የቪዲዮ ምስል መረጃዎች እንደሚያሳዩት እንግዲህ በተለያዩ አካባቢዎች እነዚህን የጦር መሳሪያዎች በመታጠቅ የአየር ኢላማዎችን ጃም እያደረጉና የአየር የቱርክ ቴክኖሎጂዎችን እየተጠቀሙ በአርኤስኤፍ ላይ ድል እየተቀዳጁ እንደሆነ ይታወቃል። በሶማሊያ ቀጠና ያሉ መረጃዎችን ሳስከትል በታችኛው ሸበሌ ክልል አውግሌ ተብሎ በሚጠራ አካባቢ ሙባረክ ተብሎ ወደሚጠራ ቀጠና ይጓዝ የነበረ ጎርጎር ተብሎ የሚጠራው ልዩ ኃይል የሶማሊያ ልዩ ኃይል በቱርክ እየሰለጠነና የቱርክን የጦር መሳሪያዎች የታጠቀው ይሄ ጎርጎር ተብሎ የሚጠራው ልዩ ኃይል በአልሸባብ በድብቅ የቦምብ ጥቃት ተፈጽሞበታል። በዚህ የቦምብ ጥቃት 42 ወታደሮችን የጫነ ተሽከርካሪ የተመታ ሲሆን ለማጠናከር የወጡ የቱርክ መሳሪያዎች እንደዚሁ በአልሸባብ እጅ መግባታቸው ታውቋል። የሱዳን ጦር ቁጥጥሩን ለ18 ወራት ያክል ምንም መደበኛ ክስ ተይዘው የቆዩ ሌላ የአርኤስኤፍ ወታደራዊ አዛዥ ሌተናል ጀነራል አሊ አልሐሰንን የተመለከተ መረጃ ነው። ለ18 ወራት በአልቡርሃን ተይዘው የቆዩት የቀድሞ የአርኤስኤፍ ከፍተኛ አዛዥ የጤና ሁኔታቸው በመታወኩ በአስቸኳይ ወደ ኦምዱርማን ሆስፒታል መግባታቸው ታውቋል። ይህ ሰው የጀነራል መሐመድ ደጋሎ ቁልፍ ሰው ነበሩ። ባለፈው እንግዲህ ተማርከው ነው በአልቡርሃን እጅ የቆዩት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ